እሺ ሰላም ናችሁ? እንደምን አላችሁ? ሰላም ነው? እግዚአብሔር ይመስገን። ሰላም ናችሁ? ተመጻፈ ደው ናዳም ሁላ ነው ርሰ ማገዘ የተወልደን በአግረደው ትግል እንደነ ኢየሱስ ክርስቶስ አንድ የሞተ አንድ አይኖርም። ቅዱስ አርሴማ 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 አንገቷን እየተሰዋችሁ እኛም እንሰዋለን ለማለታችን በመጨረሻም የባህር ዳር ዩኒቨርሲቲ ተማሪዎች ታሪክ መስራታቸውን ጀምረዋል። ባለፈው ጊዜ አምቦ ዩኒቨርሲቲ ተማሪዎች ይህንን የሰባዊነት ትግል ችቦ ለኮሱት ሲሆን በትላንትናው ዕለት ይህ ችቦ በባህር ዳር ዩኒቨርሲቲ ተማሪዎች ተቀጣጥሏል። ይህም እንቅስቃሴ በተለያዩ ሀገራችን ዩኒቨርሲቲዎች ተቀጣጥሎ እንደሚቀጥልም የተነገረ ሲሆን በሌላ በኩል በአርሲ የነበረን ቆይታ ምን ይመስል እንደነበረም ዝርዝር መረጃዎችን አጋራችኋለሁ። የዚህን ሙዚቃ ባለቤት ልንቀበለው ኤርፖርት ደርሰናል። በሊሞ ነው የምንቀበለው ማለት ነው። ብዙዎቻችሁ እንደምታውቁት የአርሰናል ክለብ ዋንጫ መብላቱን ተከትሎ በአዲስ አበባ ስቴዲየም አርዘ ሻምፒዮንስ በሚል ኮንሰርት ተዘጋጅቶ እንደነበረ የሚታወቅ ሲሆን በዚህም የአዲስ አበባ ፖሊስ ያወጣው መግለጫና በዚህ ኮንሰርት ላይ በርካታ አርቲስቶች ይህንን ፕሮግራም ከሀዘናችን ከአርሲ ቤተክርስቲያንና ምዕመናን አይበልጥም ብለው ፕሮግራሙን የሰረዙ ሲሆን አንዳንድ ሰብአዊነት የማይሰማቸው ፍርፋሪ መለቃቀም የለመዱ የስፖርቱ ዓለም ካድሬዎች ግን የአርሲን ጉዳይ ለማስረሳት ሄዱበት ርቀትና እነዚህ ሰዎች እነማን እንደሆኑ በዝርዝር አስቃኛቸዋለሁ። ክርስትና በመጀመሪያው ሴንቸሪ ተጀምሮ የትም ዓለም ሳይስፋፋ የገባው ኢትዮጵያ ነው። ያ ክርስትና ድህነትን ለመምታት ድሃን ወደ ብልጽግና ለማሸጋገር ቱል ሆኖ ማገልገል ነበረበት ነው። አላገለገለም። ሰሞኑን የጎላው የኦርቶዶክስ ጉዳይ ስለሆነ የኦርቶዶክስን ጉዳይ አነሳለሁ። ጉዳዩ በእኔ እይታ በጣም ቀላል ነው። በሌላ በኩል ከቀን ወደ ቀን የህሊና ወቀሳ ውስጥ እየገቡ ያሉት ባለስልጣናት አንዳንድ መረጃዎችን ይፋ ማድረግ ጀምረዋል። መሰረት ሚዲያ እንደገለጸው ከሆነ ከሰሞኑ ከአሰቆ እልቂት ጋር ተይዞ የአዲስ አበባ ከንቲባ የሆኑት አዳነች አቤቤ ምንም ዝምታን ቢሰብሩም ከአርሲ ዞን አመራር ጋር በመናበብ የዞኑ የጸጥታ ኃላፊ በመሆን ሲያገለግሉ የነበሩት አቶ አባቡ አብደላ በቁጥጥር ስር እንዲውሉ ከፍተኛ ጥረት የተደረገ ስለመሆኑና ሌላኛው ተጠርጣሪ የአሰቆ ወረዳ ምክትል አዛዥ መሐመድ ሀጂ ለጊዜው መሰወራቸውም ተገልጿል። በዚህ በኩል እየተሰራ ስላለው ሴራና ህዝብን ዝም ለማስተኛት ድራማ በተጨማሪም የጠቅላዩ መግለጫዎችና ስለ ኦርቶዶክስ ያላቸው ምልከታ በዝርዝር እንመለከተዋለን። የኔን ችግር የማውቀው እኔ ነኝ። በአሁኑ ጊዜ በሀገራችን የተካሄደ ያለው የአረማዊነት ስራ ብዙ ጊዜ ሞክሬያለሁ ለመቃወም፣ ግን ስላልተፈቀደ ወይም ወደ አየር ለመውጣት ስላልተፈቀደ እየታፈነ እየቀረ ነው እስካሁን ድረስ። ብፁዕ አባታችን አቡነ ማትያስ በቤተ ክርስቲያን ውስጥ እየገጠማቸው ያለው የአረማዊነት አካሄድ ከአቅማቸው በላይ እንደሆነና በጥራታቸው ውስጥም ድምጻቸው እየታፈነ ስለመሆኑ የተናገሩ ሲሆን አባታችንን በዚህ ደረጃ እየተገዳደረ ያለው ውስጣዊና ውጫዊ ኃይላት እነማን ናቸው? እንዴት አድርገን እኛ እናግዛቸው? በዝርዝር እንመለከተዋለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን። በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎች እየላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ ቅዱስ መጽሐፍ በዮሐንስ ወንጌል ላይ ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም ይላል። ሰሞኑን ጠላቶቿ በደም የኖሮቿን ታሪካዊቷን ቤተክርስቲያን በሳት ሲያቃጥሉ ንጹሃን ልጆቿን በማተባቸው ምክንያት ሲያርዱ የኦርቶዶክስ ተዋሕዶ ታሪክ ያበቃላት የመሰላቸው ጥቂቶች አልነበሩም። ነገር ግን ዛሬ በአዲስ አበባ ልደታ ማርያም ቤተክርስቲያን የታየው ምስል የምድራውያን ስሌት በሙሉ ገልብጦታል። የህዝብ በመቶ ሺህ የሚቆጠር ክርስቲያን ማበል በእንባ የታጠበ የዘመረው መዝሙር ምድርን ብቻ ሳይሆን ሰማያትን ያናወጠም ነበር። ዛሬ የዚህን የእንባና የክብር ማበል ሚስጥር ከቅዱሳት መጽሐፍ እውነታ ጋር ይዘን እንመለከተዋለን። መከራ ሲበዛባት የምታብበው የቤተ ክርስቲያንን አሸናፊነት ለመመስከር
እስከ መጨረሻው ድረስ አብራችሁን ቆዩ። ዛሬ በአዲስ አበባ ልደታ ማርያም ቤተክርስቲያን አደባባይ የታየው እይታ ተራ ስብስብ አልነበረም። እርሱ እግዚአብሔር ለዓለም ያሳየው የኦርቶዶክስ ተዋሕዶን የማይበገር ሰማያዊ ሞገስ ነው። በመቶ ሺዎች የሚቆጠሩ እናቶች፣ አባቶች እንዲሁም ወጣቶችና ህጻናት በአንድ ልብ ሆነው ሲተሙ ቦታው ጠቧቸው። አደባባዩ ሲጥለቀለቅ ለተመለከተ ሁሉ ታላቅ መንፈሳዊ ድንጋጤና ግራሞትን የሚያጭር ነበር። ይህ ህዝብ የተሰበሰበው ለዛቸው ወይንም ለጭፈራ አልነበረም። በጥላቻ ለታወሩት የጥፋት ኃይሎች በፍቅር የተሞላ የእምነት መልስ ለመስጠት እንጂ። እልፍ አላፋት አማኞች በአንድ ድምፅ ሆነው አይኖቻቸው በእንባ የታጠቡ የዘመሩት ይህ መዝሙር የትውልዱን የልብ ትርታ የሚያሳይ ነበር። ተዋሕዶ ሃይማኖቴ የጥንት ነሽ የእናትም የአባቴ ማተቤን አልበጥስም ትኖራለች ለዘላለም እያሉ ሲዘምሩ ድምፃቸው እንደ ነጎድጓድ ያስተጋባ ነበር። የአምባ የስጋዊ ፍርሃት ብቻ አልነበረም። የአምባ ስለ ሃይማኖት የሚከፈል በአርሲ በማተባቸው ምክንያት ለታረዱት ቅዱሳን ወገኖቻችን የፍሰየ ፍቅርና የሐዘን ማተብ ነበር። ያንን እምባ ስታይ የቅዱስ ዳዊትን ቃል ታስታውሳለ። እምባዬን በረድፌ ውስጥ አኑር እንዳለ የህዝብ እምባውን ለእግዚአብሔር ሲያፈስ እምባው ወደ ሰማይ ኃይል ሲቀየር የሚታይ ነበር። ይህ ታላቅ ማዕበል በቀን በሌት ኦርቶዶክስን ለማጥፋት ለማዳከምና ለማንበርከክ ለሚታተሩት አካላት የሰጠ ከባድ መንፈሳዊ ምላሽ ነው። መጽሐፍ ቅዱስ በሐዋርያት ሥራ ላይ ገማልያል የተባለው ምሁር የተናገረውን እውነት ያስታውሰናል። ይህ ምክር ወይንም ይህ ሥራ ከሰው እንደሆነ ይጠፋልና ከእግዚአብሔር ከሆነ ግን ታጠፋይዞ ዘንድ አይቻላችሁም። ምናልባትም ከእግዚአብሔር ጋር ስትጣሉ እንዳትገኙ። አዎ ኦርቶዶክስን ለማጥፋት የተነሱ መንግስታት አልፏል። ነገስታት ወደ መቃብር ወርዷል። ስደትና ሰይፍ መጥቷል። እርሷ ግን ዛሬም እንደኑ መርከብ በማዕበል ላይ ትንሳፋለች እንጂ ከቶ አትሰጥምም። ማተባቸውን ሊያስበጥሱ የተነሱት ምድራውያን ኃይሎች ሊረዱት ያልቻሉት ትልቅ ሚስጥር ቢኖር የክርስትና ጉልበት ያለው በስጋዊ ጦር ሳይሆን በክርስቶስ መስቀል ላይ መሆኑን ነው። ንጹሃኑ በአርሲ መከራ ሲቀበሉ የዘሩት እምነት ዛሬ በአዲስ አበባ በመቶ ሺዎች የሚቆጠሩትን አብቅሏል። በአንድ በኩል ቤተክርስቲያን ስትቃጠል፣ በሌላ በኩል ባላፋት ልብ ውስጥ የእምነት መቅደስ ይታነጻል። ይህ የልደታ ማርያም ጉባኤ ያረጋገጠው ብቸኛ እውነት አማኙ ህዝብ ከመራዊ ስልጣንና ዛቻ ይልቅ ሰማዩን አምላክ እንደሚፈራና ለሃይማኖቱ ህይወቱን አሳልፎ ለመስጠት ዝግጁ መሆኑን ነው። የዚህ ታላቅ ህዝብ ማዕበልና የእንባ ምስክርነት ለኛ የሚያስተምረን ትልቅ ቁም ነገር እውነተኛ ሃይማኖት በሰው ጥበቃ ሲሆን በእግዚአብሔር ክንድ እንደምትኖር ነው። ክርስትና በመከራ ውስጥ ይበልጥ በስደት ውስጥ ይበል የምትሰፋ ሰማያዊ ዕንቁ ናት። ማተባችንን ሊበጥሱ ቀን ከሌት ሊደክሙ አካላት በሙሉ ዛሬ የልደታ ማርያም ህዝብ በዝምታና በንጹህ እንባው የማይበገር ታላቅ ምላሽ ሰጥቷል። የጥንቷ እምነታችን የእናት አባታችን ርስታችን ለዘላለም ትኖራለች። አንድ በኩል ታሪካዊቷ የ101 ዓመት ዕድሜ ባለጸጋዋ የጠለጣ ጨፋ ቅዱስ ገብርኤል ቤተክርስቲያን በጽንፈኞች እሳት ስትጋይና ንጹሃን ኦርቶዶክሲያን በማተባቸው ምክንያት ደማቸው እንደ ጎርፍ ሲፈስ፣ በሌላ በኩል ግን ጥጋብ አናታቸው ላይ በወጣ ጥቂት ስብስብ የሐዘን ማግስት መሆኑን ዘንግተው ለክለብ ዋንጫ እልልታና ጭፈራ ኮንሰርትን ያዘጋጃሉ። ይህ ምንድነው? የሞራል ውድቀት ወይንስ የሰብአዊነት መክሰም? በዝርዝር እንመለከተዋለን። በኢትዮጵያዊነት ባህልና ሴት ውስጥ ጎረቤት ሲያዝን ቴሌቪዥን መክፈት በሚያስተዛዝንበት ምድር ዛሬ ታሪካቸውን የረሱ ለማንነታቸውን ለማያውቁ ነጫጭባ የሚያሽቀብጡ አካላት በቤታቸው ስላልደረሰ አርሲን ዘንግተው ይጨፍራሉ። ነገር ግን ኦርቶዶክስ ስትነሳ ማንም እንደማይቋቋማት ህሊናና እምነት ከገንዘብ በላይ እንዴት እንደሚበልጡ ጥቂት የቁርጥ ቀን የጥበብ ሰዎችና እውነተኛ አማንኝ ህዝቦች በተግባር አስመስክሯል። ዛሬ በአርሲ የደረሰውን ውድመትና በአዲስ አበባ የታየውን የሞራል ውድቀትና በባዶ ወንበሮች የተጠናቀቀውን ያንን የሐዘን ድግስ እውነተኛ ገጽታ በዝርዝር እንመለከታለን። እስከ መጨረሻው ድረስ አብራችሁን ቆዩ። በአርሲ ምድር የተከፈተው ስልታዊ ጥቃት አሁንም ቀጥሏል። ከሰሞኑ የወጡ መረጃዎች እንደሚያመላክቱት ንጹሃንን ከማደን ባለፈ ከ101 ዓመት በላይ ታሪክ ያላትን የብዙዎች መጠለያና የታሪክ አሻራ የሆነችውን የጠለታ ጨፋ ቅዱስ ገብርኤል ቤተክርስቲያን ጽንፈኞች አቃጥለውታል። የሃይማኖታዊ ውድመት ብቻም ሳይሆን የአንድን ማህበረሰብ ታሪክና ማጥፋት አደገኛ ሙከራ ነው። የሚያሳዝነው ግን ወገኖቻችን በአርሲ ምድር በገዛ ደማቸው የታጠቡ ባለበት ባዘን ማግስት
በአዲስ አበባ ከተማ አንዳንድ ከእውቀት ነጻ ከሰብአዊነት ነጻ የሆኑ አካላት የአርሰናልን ሻምፒዮንነት በሚል ጭፈራ ኮንሰርት ማዘጋጀታቸው ነው። በሀገራቸው በኢትዮጵያ ባህል መሰረት አንድ ሰው ሀዘን ላይ ሳለ አይደለም ኮንሰርት አዘጋጅቶ ዳንኪራ መደለቅ አይደለም ቴሌቪዥን መክፈት አሊያም ድምጽን ከፍ አድርጎ ረብሻ መፍጠር ፍጹም የተወገዘና ነውር ተግባር ነው። ዛሬ ግን የገዛ ወገኑ አልቆ ለባዕድ ክለብ ስም ክብር ብሎ ሞራል ዝቅጠት ውስጥ መርጧል። ለእነዚህ አካላት አንድ ትልቅ ጥያቄ አለኝ። ዛሬ በአርሲ ምድር ያለቁት ንጹሃን ሳይሆኑ በቤታችሁ የገዛ አባታችሁ የምናታችሁ አሊያም ወንድምናቶቻችሁ አልፈ ቢሆን ነበር ወደዚያ ኮንሰርት ተሰማሩ ነበር? መልሱን ለራሳችሁ ሊና ተውኩት። ያልበቃ ብሎ የአዲስ አበባ ፖሊስ ባወጣው መግለጫ ለዚህ ለጭፈራ ፕሮግራም ተገቢውን ዝግጅትና ጥበቃ ማድረጉን በይፋ ተናግሯል። በአርሲ ለሚሞቱ ምስኪን አርሶ አደሮችና ንጹሃን ዜጎች መከላከያ መሆን ያቃተው ጥበቃ መንፈግ የለመደው የጸጥታ መዋቅር ዛሬ ግን የጥጋብ አናታቸው ልቶ ለሚያብዱ ስብስቦች ጋሻና መከታ ሆኖ መቆሙ ፍጹም የሞራል ውድቀት ካልሆነ ሌላ ምን ሊባል ይችላል? ነገር ግን በዚህ ጨለማ ውስጥ ትልቅ የብርሃን ጭረት ታይቷል። ረብጣ ብሮች ተከፍሏቸው በትልቅ መድረክ ላይ እንዲዘፍኑ የተጋበዙት ታዋቂ አርቲስቶች ሳሚዳን፣ ታደለ ሮባ፣ ራሄል ጌቱ በወገኖቻችን ሐዘን ማግስት አንጨፍርም፣ ህሊናችንና እምነታችን አይፈቅድልንም በማለት የቀርበላቸውን ገንዘብ ረግጠው የቁርጥ ቀን የወገን አለኝታነታቸውን አሳይተዋል። እነዚህ አርቲስቶች ለኪሳቸው ሳይሆን ለህሊናቸው መገዛት ለብዙዎች አርአያ የሚሆን የሞራል ልዕልናን አሳይተዋል። ህዝቡም ቢሆን የእነዚህን ጥቂት አስተዋቂዎች ሴራ አልተባበረም። በሺዎች የሚቆጠሩ ታዳሚዎች ይገኙበታል ተብሎ የተጠበቀው የጭፈራ ስፍራ ወንበሮቹ ባዶ ሆነው ውሏል። ድግሱ ወደ ለቅሶ ተቀይሮባቸው ያዘጋጁት አካላት ብቻቸውን እያወሩና አፍረው ተመልሷል። የክስተት አንድ ትልቅ መልእክትን ያስተላልፋል። ኦርቶዶክስ ስትነሳና በአንድነት ስትቆም ማንም ሊቋቋማት አይችልም። ህዝቡ በዝምታው ታላቅ ተቃውሞውንም ገልጧል። ታሪካዊ የእምነት ተቋም ሲቃጠልና ንጹሃን ወገኖቻችን በግፍ ሲታረዱ እያዩ በዚህ ሐዘን መድረክ ላይ ሄዳችሁ የታደማችሁና የጨፈራችሁ ጥቂት ባለማተቦች ግን አንድ ነገርን ወቁ፣ የዘራችሁትን ታጭዳላችሁ። ህሊናን መሸጥ ዋጋ ያስከፍላል። በመጨረሻም ለእናንተ የሚላችሁ ነገር ቢኖር መልካም የቁልቁለት ጉዞ ይሆንላችሁ። ይህ ህዝብ ከፍ ማድረጉን እንደሚያውቅበት ሁሉ ዝቅ ማድረጉንም ጠንቅቆ ያውቅበታል። ከዚህ ክስተት የምንማረው ታላቅ ቁም ነገር አለ። የሰው ልጅ ክብርና የሀገር ባህል ከማንኛውም ቁሳዊ ደስታ በላይ መሆኑን ነው። ወንድም እያለቀሰ አንተ የምትጨፍር ከሆነ ያጣው ሰብአዊነትን እንጂ ወንድምህን ብቻ አይደለም። ነገር ግን የእውነተኛ አርቲስቶቻችንና የህዝቡ አቋም የክፋት አሸናፊነት ጊዜያዊ መሆኑን ያስተምረናል። ኦርቶዶክስ ስትነሳና በአንድነት ስትቆም ማንም ሊቋቋማት እንደማይችል የህያው ምስክር ነው። ውድ ቤተሰቦቼ በአንድ ሀገር ውስጥ እያለቀሰ ካለው ወገን ጎን መቆም ሲገባ ለኳስ ጨዋታ ደስታን መርጠው መውጣትና የመንግስትን አካሄድ በአስተማሪነቱ እንዴት ታዩታላችሁ? ገንዘብ ንቀው ከህዝባቸው ጎን ለቆሙት አርቲስቶቻችንስ የምንሰጠው የሞራል ዋጋ ምን መሆን አለበት? የእናንተን ሀሳብ ኮሜንት ላይ ያስፍሩልኝ። እሺ፣ ሰላም ናችሁ? እንደምን አላችሁ? ሰላም ነው፣ እግዚአብሔር ይመስገን። ሰላም ናችሁ? የባህር ዳር ዩኒቨርሲቲ ተማሪዎች በትላንትናው ዕለት ያሳዩት ቁርጠኝነትና ያስተላለፉት መልእክት ለጠላቶቿም ለወዳጆቿም ግልጽ የሆነ የታሪክ ምስክርነት ነው። ተማሪዎቹ ሰማዕቷ ቅድስት አርሴማ ለክርስቶስ ስትል አንገቷን ለሰይፍ ሰጥታ እንደተሰዋች ሁሉ እኛም ባለማተቦች ማተባችንን ሊያስበጥሱን አንገታችንን የሚቆርጡትን ኃይሎች እስከ መጨረሻው የህይወት ቅጣ ድረስ እንዋደቃቸዋለን እንጂ በማተባችን ላይ ምንም አይነት ድርድር አናውቅም በማለት ጎምዘዝ ያለውን እውነት ለዓለም አውጇል። እነዚህ ወጣቶች ትምህርታቸውንና የግል ጥቅማቸውን ወደ ጎን ትተው መንግስት ፍትህን እንዲያስከብር ለዜጎች እልቂት ምክንያት መደርደር አቁሞ በህግ ፊት ኃላፊነትን መውሰድ እንዲማር በድፍረት ጠይቋል። ትላንት በአምቦ ዛሬ በባህር ዳር የተጀመረው የንቅናቄ ችቦ በተለያዩ ሀገራችን ከፍተኛ የትምህርት ተቋማት ውስጥ እየተቀጣጠለ እንደሚቀጥልም ታውቋል። ይህ የሚያሳየው ቤተክርስቲያንን በሽምግልናና በዝምታ ለማንበርከክ የሚሹ አካላት ነገ የአንበሳ ደቦል የሆኑትን ወጣቶች እንደሚጋፈጡም
ጭምር ነው። በሌላ በኩል በአርሲ ምድር መከራ የተቀበሉት ወገኖቻችን ለመጠየቅ ባደረግነው ጉዞ የተመለከትነው እውነታ የሰው ልጅን እንባ የሚያፈስ ግን ደግሞ ታላቅ መንፈሳዊ ብርታትን የሚሰጥ ነበር። እነዚያ ጽኗን ኦርቶዶክሳውያን እናቶችና አባቶች እንዲሁም ሕፃናት በአንድነት ተሰባስበው እኛን በዚያ ምድር ሲያዩን ፊታቸው ላይ የሚነበበው የደስታና የተስፋ ማዕበል እጅግ በጣም የሚያስደንቅ ነበር። በነገራችን ላይ በአሰኮ አደባባይ ላይ የወጡት እነዚያ በአካባቢው ባለማተቦች በጋራ ሆነው ፍትህን በታላቅ ድምፅም ጠይቋል። በተክሎች መሃል ሆነው የነገውታቸው ሳይታወቅ ማተባቸውን እንዳይዙ በአደባባይ ወጥተው ፍትህን ሲጠይቁ ስታይ የእነዚህን ምስኪን ዜጎች ሰማያዊ ጽናት ትረዳለ። ምድራዊ ኃይል ጆሮን ቢደፍንም ፍትህ ከላይኛው አምላክ ከፈጣሪ ዘንድ በቅርቡ እንደምናገኝ ባለሙሉ ተስፋ ነን። የሰማዕታት ደም መቼም ቢሆን መክኖ አይቀርም። ከዚህ ታላቅ እንቅስቃሴ የምንማረው ዋነኛው ቁም ነገር የቤተ ክርስቲያን ህልውናና የወጣቱ አንድነት የማይነጣጠሉ መሆናችን ነው። ወጣቶቻችን በእውቀት ማዕድ ላይ ሆነው ለሃይማኖታቸውና ለሰው መብት መከበር ድምጻቸውን ከፍ ማድረጋቸው ክፋትና ግፍ በምድር ላይ ዘላለም እንደማይነግሱ ትልቅ ማረጋገጫ ነው። እንደ አርሲ ህዝብ ያሉ ጽኗን ወገኖቻችን በሰይፍ ፊት ቆመው ማተባቸውን የማይበጥሱ ከሆነ እኛ በአንጻራዊ ሰላም ውስጥ ያለን አማኞች የነሱ ድምጽ የመሆን የሞራል ግዴታ አለብን። ውድ የቻናሌ ቤተሰቦች ዩኒቨርሲቲ ተማሪዎች የጀመሩትን ይህንን የፍትህና የጽናት ንቅናቄ እንዴት ትመለከቱታላችሁ? መንግስት ስለ ተማሪዎችና ለአርሲ ህዝብ የፍትህ ጥያቄ ምን አይነት ምላሽ መስጠት አለበት ትላላችሁ? በተለይ ደግሞ በአሰኮ አደባባይ ላይ የወጡትን ወገኖቻችን ተስፋ ለማለምለም ከኛ ምን ይጠበቃል? ሐሳቦቻችሁን ኮሜንት ላይ ያስፍሩልኝ። ኦርቶዶክስን ማፍረስ፣ ኦርቶዶክስን ማዳከም፣ ኦርቶዶክስን መጉዳት ጉዳቱ ለኦርቶዶክስ ብቻ ሳይሆን ለሁላችን። ሰሞኑን የጎላው የኦርቶዶክስ ጉዳይ ስለሆነ የኦርቶዶክስን ጉዳይ አነሳለሁ። በቅዱሱ መጽሐፍ በኦሪት ዘፍጥረት ላይ የወንድም የደሙ ድምፅ ከምድር ወደ እኔ ይጮሃል ይላል። በአርሲ ምድር የፈሰው የንጹሃን ኦርቶዶክሳውያን ደም ዝም አላለም። ከቀን ወደ ቀን በባለስልጣናቱ መንደር ከፍተኛ የህሊና ወቀሳና መሸበርን እየፈጠረም ይገኛል። ነገር ግን ህዝብን ዝም ለማሰኘትና የቁጣውን ማዕበል ለማርገብ የሚሰሩት የምስል የፍትህ ድራማዎች እስከ መቼ ሊቀጥሉ ይችላሉ? ከፍተኛ ባለስልጣናት ዝምታን በመረጡበት በይሳት በጀርባ እየተሰሩ ያሉ አደገኛ ሴራዎችና የተጠያቂነት መሸፋፈኖችን ይፋ መሆን ጀምሯል። ዛሬ የመሰረት ሚዲያን ሰበር መረጃ መነሻ በማድረግ በባለስልጣናቱ መካከል ያለውን መናበብና የታሰሩትን አካላት እውነተኛ ሚስጥርና ከጀርባ ያለውን የምስል ፍትህ ሴራ በጥልቀት እናጋልጠዋለን። ከሰሞኑ ከአሰኮ እልቂት ጋር ተይዞ የመሰረት ሚዲያ ይፋ ያደረገው መረጃ በርካታ ሚስጥሮችን ፍንትው አድርጎ አሳይቷል። በዚህ ዘግናኝ እልቂት ዙሪያ የአዲስ አበባ ከንቲባ አዳነች አቤቤ ፍጹም ዝምታን ቢመርጡም ከአርሲ ዞን አመራሮች ጋር በቅርብ በመናበብ ስራዎችን ሲሰሩ እንደነበረ መረጃዎች ያመላክታሉ። በእነዚህ መነሻነት የዞኑ የጸጥታ ኃላፊ ሆነው ሲያገለግሉ የነበሩት አቶ አባቡ አብደላ በቁጥጥር ስር እንዲውሉ ጥረት የተደረገ ሲሆን በሌላ በኩል ደግሞ የአሰኮ ወረዳ ምክትል አዛዥ መሐመድ ሀጂ ለጊዜው መሰወራቸው ተገልጿል። ይሁን እንጂ ውድ የቻናሌ ቤተሰቦች እዚህ ጋር በደንብ ልናስተውል የሚገባ ትልቅ ቁም ነገር አለ። ይህ አሰርን ያዘን የሚሉት ነገር ሁሉ ህዝብን ዝም ለማሰኘትና ፍትህ የተገኘ ለማስመሰል የሚሰሩት የተለመደ የፖለቲካ ድራማ መሆኑን ልንረዳ ይገባዋል። ይህንን ለምን አልኩ? ታሪክ ምስክር ነው። ካሁን ቀደም በአርሲ ተመሳሳይ ጥቃት በተፈጸመበት ወቅት ህዝቡን ለማረጋጋት ሲባል ከ20 በላይ የወረዳ የስራ ኃላፊዎችን በቁጥጥር ስር ውሏል ተብሎ ነበር። ነገር ግን ህዝቡ መረጋጋቱና ጉዳዩ መቀዛቀዙን ተከትሎ የምስል ስሩ ተነስቶላቸው የወረዳ ቅያሪ ብቻ ተደርጎላቸው ወደ ቀደመ ስራቸውና ወደ ስልጣናቸው እንዲመለሱ ተደርጓል። ያካሄድ የሚያሳየው የስርዓቱ መዋቅር ንጹሃንን ከማዳን ይልቅ ገዳዮችንና በጥቃት እጃቸው ያለበት መሪዎች በድብቅ የመደበቅና የማማለል ስራ እንደሚሰራ ነው። ዛሬም በአሰኮ የጸጥታ ኃላፊዎች ላይ የተደረገ ያለው ድራማ ይኸው ነው። አንዱን አስሮ ሌላውን ማሰወር፣ ህዝቡ ሲረሳ ደግሞ ቦታውን ቀይሮ መሾም ፍጹም እየለገሰና የናቀ የፍትህ መዛባት ነው። እኛ አሁን የምንጠይቀው ይህንን የምስል ፍትህ አይደለም። ህዝቡ የነቃውና ማተቡን የሙጥኝ ያለው ትክክለኛ ተጠያቂነት ስለሚፈልግ ነው። የአንድ ወረዳ ኃላፊን ቦታ በመቀየርና ወይም ደግሞ ለጊዜው በማሰር የፈሰውን የንጹሃን ደም መካስ አይቻልም። የጥቃቱ ቀጥተኛ ተባባሪ የሆኑት በዝምታ የተመለከቱትና ትዕዛዝ የሰጡት አካላት በሙሉ በግልጽ በአደባባይ ለህግ መቅረብ አለባቸው። ከዚህ ድራማ ባለስልጣናቱ መሸበርና የምስል ድራማ የንማረው ትልቅ ቁም ነገር አለ። የግፍ ዕድሜው አጭር መሆኑን ነው። ደም በፈሰሰበት ምድር ፍትህ በድራማ ለመተካት መሞከር ባለስልጣናቱ የሞራል ክስረት ይበልጥ ያጋልጠዋል። ህዝብ አንዱነቱን ጠብቆ ድምጽ መሆን ከቀጠለ እነዚህን የምስል ስሮችና እውነተኛ ፍትህ መቀለያቸው የማይቀር ነው። መብትንና ፍትህን በድርድርና በድራማ
አሳልፎ የማይሰጥ ትውልድ መኖሩ ለነገ ትልቅ ተስፋችን ነው። ውድ የቻናሌ ቤተሰቦች በአርሲና በስኮር ጣልቂት ዙሪያ የተደረገ ያለውን ይህንን የባለስልጣናቱ ሽወዳና የምስል ስር እንዴት ታዘቡታላችሁ? ትክክለኛ ተጠያቂነት እንዳይሰፍን የወረዳ ቅያሪ ድራማ እንዲያበቃ እንደ ማህበረሰብ ምን ማድረግ አለብን? ሀሳባችሁን ኮሜንት ላይ አስፍሩልኝ። ክርስትና በመጀመሪያው ሴንቸሪ ተጀምሮ የትም ዓለም ሳይስፋፋ የገባው ኢትዮጵያ ነው። ያ ክርስትና ድህነትን ለመምታት ድሃን ወደ ብልጽግና ለማሸጋገር ቱል ሆኖ ማገልገል ነበረበት ነው። አላገለገለም። አንድ ወቅት ላይ ጠቅላይ ሚኒስትሩ በምክር ቤት መድረክ ለካቢኖቻቸው ሲናገሩ ኦርቶዶክስን ቀድማ የተቀበለችው ኢትዮጵያ ናት፣ ነገር ግን ይህ ክርስትና ድህነትን ለመምታትና ወደ ብልጽግና ቶሎ ለመሸጋገር አላገኘነውም ሲሉ ተደምጧል። ክርስትናን ለምድራዊ ብልጽግና ለቁሳዊ እድገት እንቅፋት እንደሆነ አድርጎ በተዘዋዋሪ ለመሳል መሞከር የቤተክርስቲያንን ታሪካዊና መንፈሳዊ መሰረት ካለመረዳት የሚመጣ ታላቅ የህሊና መጋረጃ ነው። ጠቅላዩ መጽሐፍ ቅዱስን ወደ ኋላ መለስ ብሎ አላዩትም እንጂ ያለ እግዚአብሔር ቆሞ የቁሳዊ ብልጽግና ጣራ ላይ የደረሱ ምድራውያን መንግስታት በሙሉ ታይተው እንደሚጠፉ ጤዛ መበታተናቸውን ታሪክ በግልጽ ያስተምረናል። ዛሬ ይህንን ንግግር መጽሐፍ ቅዱሳዊ እውነታቸውንና በአርሲ እየፈሰሰ ካለው የንጹሃን ደም አንጻር የሚጠበቀውን እውነተኛና ሰማያዊና ምድራዊ ፍርድን በጥልቀት እንመረምረዋለን። ኢትዮጵያ ክርስትናን ቀድማ መቀበሏ የድህነት ምንጭ ሳይሆን የጥበብ፣ የታሪክ፣ የአንድነትና የነጻነት መሰረት ነው። ክርስትና የተመሰረተው ምድራዊ ስልጣንን ለመያዝና ቁሳዊ ሀብትን ለማከማቸት ሳይሆን የሰው ልጅ ነፍስ ለማዳንና የሞራል ልዕልናን ለማስተማር ነው። ጠቅላይ ሚኒስትሩ ክርስትናን ለቁሳዊ ብልጽግና አላገለገለም ሲሉ መጽሐፍ ቅዱስ ያለ እግዚአብሔር ስለሚገነባ ምድራዊ ክብር ምን እንደሚል ዘንግተውታል። ለዚህ ትልቅ ማረጋገጫ የሚሆነን ቅዱስ መጽሐፍ በዳንኤል ትንቢት ምዕራፍ 4 ላይ የባቢሎኑን ንጉሥ የናቡከደነጾር ታሪክ ያስታውሰናል። ናቡከደነጾር የገነባትን ታላቅ ከተማ አይቶ በጥጋብና በምድራዊ ብልጽግና ተመልክቶ ይች እኔ በጉልበቴ ብርታት ለንጉሥ መኖሪያ እንድትሆን ለክብሬ ገናናነት የሰራዋት ታላቂቷ ባቢሎን አይደለችም ባለ ጊዜ ገና ቃሉ ከአፉ ሳለ ሰማይ ፍርድ ወረደበት። በሰዎች ተለይቶ እንደ አራዊት ሳር እስኪበላ ድረስ ክብሩ ተዋረደ። ይህ የሚያሳየው ያለው የእግዚአብሔር የሚገባ ምድራዊ ኃያልነትና የቁሳዊ ብልጽግና ፉከራ መጨረሻው ውድመት መሆኑን ነው። በዚህም ሆነ በዚያ ዛሬ በቤተ ክርስቲያን ላይ የመጣ ያለው መከራ የዚሁ ያስተሳሰብ ውጤት ነው። እኛ አሁን በባለስልጣናቱ የምንፈልገው የመግለጫ ጋጋታ ወይንም የፖለቲካ ቃላት ጨዋታን አይደለም። እኛ አሁን በምድር ላይ የምንፈልገው ዘላቂ መፍትሄ ነው። በአርሲና በተለያዩ አካባቢዎች በማተባቸው ምክንያት እየታደኑ ያሉትን ወንድሞቻችን እናቶቻችን ከጥፋት የሚታደግ እውነተኛ የህግ የበላይነትን ነው። የዜጎችን ህይወት መጠበቅ ያልቻለ የንጹሃንን ደም እያየ ዝምታን የመረጠና ክርስትናን የሚያናንቅ ስርዓት ግን አንድ ነገር ማወቅ ይኖርበታል። የሚጠብቁት ፍርድ ከሰማይ ከምድርም ቀላል የሚባል አይደለም። እመኑኝ፣ የሰማዩ አምላክ የንጹሃንን ደም መቼም ቢሆን ሳይበቀል አይቀርም። ከዚህ ታላቅ ታሪክ ትምህርት የምንማረው ቁም ነገር አለ። እውነተኛ ብልጽግና የሚገኘው በጽድቅ የሰው ልጅ ህይወት በማክበር እንጂ እግዚአብሔርን አግልሎ በምድራዊ ፍልስፍና በመመካት እንዳልሆነ ነው። የናቡከደነጾር ታሪክ እንደሚያስተምረን ትዕቢትና የንጹሃን እንባ የትኛውም ኃያል መንግስት ወደ ቁልቁለት ለመውሰድ በቂ ናቸው። ማተባችንን ጠብቀን ለወገኖቻችን ፍትህን እየጠየቀን በአንድነት መቆም የሁላችንም የህሊና ግዴታ ነው። ውድ የቻናል ቤተሰቦች ክርስትና ከምድራዊ ብልጽግና አንጻር ለመተርጎም ስለሚደረገው ጥረትና በአሁኑ ሰዓት ከመንግስት ስለሚጠበቀው እውነተኛ ዘላቂ መፍትሄ የእናንተ ስቴት ምንድነው? ያለ እግዚአብሔር የሚመጣ የምስል እድገት መጨረሻውስ ምን ይሆን ትላላችሁ? ሀሳባችሁን ኮሜንት ላይ አስፍሩልኝ። መመናንን እያስጨረሳችሁ ነው። እስከመቼ ሻማ ታበራላችሁ? ስንት ዓመት ነው ሻማ የምታበሩት? ለእናንተስ ለእንዲናችሁ አይቆረቁራችሁ ወይ? የሚፈሰው የንጹሃን ደም የኔን ችግር የማውቀው እኔ ነኝ። በአሁኑ ጊዜ በሀገራችን በኢትዮጵያ እየተካሄደ ያለው የዓለማዊነት ስራ እንዲቆም ብዙ ጊዜ ሞክሬ አልተሳካም። ብዙ ጊዜ ሞክሬያለሁ ለመቃወም፣ ግን ስላልተፈቀደ ወይም ወደ አየር ለመውጣት ስላልተፈቀደ እየታፈነ እየቀረ ነው እስካሁን ድረስ ያለው። ቅዱስ መጽሐፍ በትንቢተ ዘካርያስ ላይ እረኛውን ምታ በጎቹም ይበተናሉ ይላል።
ዛሬ በቤተ ክርስቲያናችን ላይ የታወጀው ስውር ጦርነት ምዕመናንና ቤተ ክርስቲያናትን ከማጥቃት አልፎ ወደ ታላቁ መንበርና ወደ ራሳቸው ወደ ብፁዕ ወቅዱስ ፓትርያርካችን አቡነ ማትያስ ደርሷል። አባታችን በጥልቅ ቁጭትና በሐዘን ሆነው የኔን ችግር የማውቀው እኔ ነኝ ሲሉ ከጀርባ ያለውን ከባድ ፈተናና የውስጥ ጠላቶችን ሴራ ምን ያህል እንደተረዱትም ያሳያል። በውስጥና በውጭ ባደፈጡ ተክሎች የአባታችንን ድምፅ ለማቃጨጭ የሚደረገው ጥረት የኦርቶዶክስ ተዋሕዶን ክብር ዝቅ ለማድረግ የተወጠነ ሴራ ነው። ዛሬ የአባታችንን ሚስጥራዊ መልእክት የአረማዊነት መስፋፋት ንቅናቄና እኛ ልጆቻቸው ለአባታችን የምናቀርበውን የቁርጥ ቀን ጥሪ በጥልቀት እንመለከተዋለን። ብፁዕ ወቅዱስ አቡነ ማትያስ ከሰሞኑ ካደረጉት ንግግር የምንረዳው አንድ ትልቅና አስደንጋጭ እውነት አለ። አባታችን በዘመናችን በቤተ ክርስቲያን ውስጥና በውጭ ኃይሎች አረማዊነትን ለማስፋፋት የሚደረጉትን ስልታዊ ጥረቶች በግልጽ ቢቃወሙም ይህንን የአባታችንን ድምፅና ከመንፈስ ልጆቻቸው ጋር ያለውን መስተጋብር ለማቀጨጭ በጋራ የሚናበቡ ኃይሎች መኖራቸውን በይፋ ተረድተነዋል። ከክርስትና ይልቅ አረማዊነትን፣ ጥላቻንና መከፋፈል ለማስፋፋት የሚደረገው ስውር ንቅናቄ እጅግ በጣም ከአቅማቸው በላይ እንደሆነ አባታችን በተዘዋዋሪም ገልጿል። የኔን ችግር የማውቀው እኔው ነኝ ማለታቸው ብቻቸውን የትኛውንም ያህል ከባድ የታሪክ መስቀል እየተሸከሙ እንደሆነ ማረጋገጫው ነው። ይህ የአባታችን መታፈን በድንገት የመጣ ሲሆን በቤተ ክርስቲያን ውጭና በውጭ ባደፈጡ ተክሎች ውስጥ ስልታዊ የማፈን ስራ ነው። ታማኙን የመንጋውን ጠባቂና ፓትርያርካችንን ከምዕመናን በመነጠል ቤተ ክርስቲያኒቷን መሪ አልባ ለማድረግ ቀን ከሌት እየተሰራም ይገኛል። ዛሬ እንደ ሀገርና እንደ እምነት ተቋም አንዱ ጮሆ ሌላው የማይሰማበት ከቀደመ ክብራችን ወርደን መከራ የምንቀበልበት ዋነኛው ምክንያትም ይሄው ነው። በመካከላችን ያለውን መናበብ መጥፋቱ ጠላቶቻችን እረኛውን በመምታት መንጎል ለመበተን እንዲደፍሩ በር ከፍቶላቸዋል። ለዚህ ነው እኛ መንፈሳዊ ልጆቻቸው ዛሬ ለአባታችን ለታማኝ መንጋው ጠባቂዎች አንድ ታላቅ ጥያቄን የምናቀርበው። አባታችን ሆይ እንደምንም ብለው ይውጡና ያለውን ችግር የከበቡትን ሴራ ለኛ ለልጆቹ ያካፍሉን። እርሱ የተሸከሙትን ከባድ መከራ ለኛ ለልጆች ሆነን አንድ ላይ በመሆን እንሸከመዋለን። የተደበቀውን አደጋ በግልጽ ቢነግሩን በውስጣችን ያሉትን ተኩሎችና የውስጥ ጠላቶቻችንን ለይተን በማወቅና በጋራ ለመታገል ይረዳናል። ያለበለዚያ ግን ይህ ዝምታና መታፈን ለቤተ ክርስቲያን ዘላቂ ሕልውና ፍጹም አካሄድ አያመጣም። ቅዱስ ሲኖዶስ በሕዝቡ መናበብ በአስቸኳይ ሊመለስም ይገባል። ከዚህ ክስተት የምንማረው ታላቅ ቁም ነገር የቤተ ክርስቲያን ጥንካሬ የሚለካው በእረኛውና በመንጋው መካከል በሚኖር ፍጹም መናበብና አንድነት መሆኑን ነው። እረኛችን ሲታፈን ዝም ካለን ነገ ሁላችንም መበተናችን የማይቀር ነገር ነው። አባታችን ብቻቸውን እንዳይሆኑ ከጎናቸው ቁመን መከራቸውን ለመካፈል ዝግጁ መሆናችንን ማሳየት የሁላችንም የህሊናና የእምነት ግዴታችን ነው። መናበብ ስንጀምር የውስጥም የውጭም ተኩሎች ወደ ማፈከፈካቸው አይቀሬ ነው። ውድ የቻናሌ ቤተሰቦች የፓትርያርካችንን ድምፅ ለማፈንና አረማዊነትን ለማስፋፋት ስለሚደረገው ስውር ሴራና የእናንተን ሀሳብ ምንድነው? ሀሳባችሁን ኮሜንት ላይ ያስፍሩልኝ። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።